ዕለተ ሰኞ ታኅሳስ 27 2018 ዓ.ም። ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በአራቱም ቀጠናዎች ከፍተኛ ውጊያ እየተደረገ ይገኛል። በሸዋ ግንባር በተደረገው የጨበጣ ውጊያ ያገዛዙ ከፍተኛ ወታደራዊ አዛዥ መገደሉ ተረጋግጧል። አዛዡ ለ32 ዓመታት መከላከያን የመራ ከፍተኛ ኮሎኔል መሆኑም ታውቋል። ይህንን ተከትሎም ያገዛዙ ሰዎች ነፍስ ይማር እያሉ ሐዘናቸውን እየገለጹ ይገኛል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ብቻ አንድ ጀነራል መድፍን ጨምሮ 3 ያገዛዙ የአየር መቃወሚያዎች በፋኖ ወድመዋል። በቀጠናው የቀረው ያገዛዙ ሜካናይዝድ መሳሪያም ይዘገያል እንጂ አህያ የጅብ ናት ነው ጣፋንታው ተብሏል። በተመሳሳይ በሸዋ ቀጠና የጀነራል ተፈራ ማሞ ብርጌድ ፋኖዎች ታሪክ ሰርተዋል። ካገዛዙ የኮማንዶ ኃይል ጋር ፊት ለፊት የገጠሙት እነዚህ የፋኖ አባላት ታሪክ መስራታቸው ተነግሯል። ከአራቱም አቅጣጫ የደረሰንን የግንባር መረጃ የምትሰሙት ይሆናል። ትራምፕ በአምባገነን መንግስታት ላይ የሚወስዱትን እርምጃ አጠናክረው እንደሚቀጥሉ አሳወቁም። በትራምፕ እጅ ገቢ የሚሆኑት ቀጣዩ መሪ ደግሞ የኮሎምቢያው መሪ ሊሆኑ እንደሚችሉ ተገምቷል። ትራምፕ የኮሎምቢያው መሪ ተመሳሳይ ጣፋንታ ይደርሳቸዋል ሲሉ በመዛት የኩባ መንግስት በቅርቡ እንደሚወድቅ አሳውቀዋል። የትራምፕ እርምጃ በዓለም ዙሪያ ላሉ አምባገነን ባለስልጣናት ከባድ መልእክት አስተላልፏል። ብዙዎች ተጨንቀዋል። ቀጣይ ማን ይደፈራል በሚል መግለጫዎችንም እያወጡ ነው። ይህ በእንዲህ እንዳለ ትራምፕ ከማዱሮ የበለጠ ትልቅ ዋጋ ልትከፍል ትችላለች ሲሉ አዲሷን የቬንዙዌላ መሪ አስጠንቅቀዋል። ትራምፕ ለአሜሪካው መጽሔት ዘ አትላንቲክ ሰፋ ያለ ማስጠንቀቂያ ጭምር ያዘለ መረጃን ሰጥተዋል። በዝርዝር የምትሰሙት ይሆናል። ዛሬ ሌሊቱን በኢትዮጵያ ከበድ ያለ የመሬት መንቀጥቀጥ ተከስቷል። ዓለም አቀፍ የመሬት መንቀጥቀጥ ክስተቶችን የሚመዘግበው ቮልካኖ ዲስከቨሪ ጭምር ይህንን ጉዳይ በይፋዊ መረጃው ያወጣ ሲሆን በኢትዮጵያ ምሽት 5 ሰዓት ላይ ስለተከሰተው ስለዚህ የመሬት መንቀጥቀጥም ሰፋ ያለ ዓለም አቀፍ መረጃ ወጥቷል። ትሰሙታላችሁ። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። ከኛ ጋር ከቆያችሁ በዝርዝርና በትንታኔ የምናስደምጣችሁ ይሆናል። በየቀኑና በየሰዓታቱ ልዩነት የምንለቃችሁ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በአራቱም ግንባር በፋኖና በአገዛዙ ጦር መካከል የሚደረገው ከባድ ውጊያ ተጠናክሮ ቀጥሏል። በሸዋ ግንባር በተደረገው ውጊያ ያገዛዙ ከፍተኛ ወታደራዊ አዛዥ መገደሉም ተነግሯል። አዛዡ የተገደለው በሸዋ ግንባር ፋኖ በፈጸመው መብረቃዊ ጥቃት ነው። በዝናው ተፈራ የተባለ የኮሎኔልነት ማዕረግ ያለው ወታደራዊ አዛዡ በፋኖ ጥይት ተመቶ ነው ግብዓተ መሬቱ የተፈጸመው። ከፍተኛ አዛዡ በዝናው ተፈራ የሚባል ሲሆን የኮሎኔልነት ማዕረግ ያለውም ነው ተብሏል። ከኮሎኔሉ በተጨማሪ ሌሎች ማዕረጋቸው ለጊዜው በውል ያልተለየ ከፍተኛ ወታደራዊ አዛዦችም በዕለቱ በነበረው ውጊያ በፋኖ ተሸኝተዋል። የኮሎኔሉን መገደል ተከትሎ የመከላከያ ጓዶቹ የሐዘን መግለጫ እያወጡ ነው። ኮሎኔሉ በ1968 ዓ.ም ተወልደው በ1982 ዓ.ም መከላከያን ተቀላቅለው እስከ 2018 ዓ.ም ድረስ ለ32 ዓመታት በከፍተኛ ወታደራዊ አዛዥነት በመከላከያ ውስጥ ሲያገለግሉ እንደቆዩም በመግለጫው ላይ ተጠቅሷል። ይሁንና ከሰሞኑ ፋኖ በከፈተው የተጠናከረ የማጥቃት ኦፕሬሽን ያገዛዙ እግረኛ ወታደርና አመራሮቹ ጭምር እየተጠረጉ ይገኛሉ። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ብቻ አንድ ጀነራል መድፍን ጨምሮ 3 የአየር መቃወሚያ በፋኖ ወደመ። በቀጠናው የቀረው ያገዛዙ ሜካናይዝድ መሳሪያም ይዘገያል እንጂ አህያ የጅብ ናት ነው ጣፋንታው ተብሏል። በምስራቅ አማራ ቀጠና በዘመቻ አባናደው ስም በተሰየመው ወታደራዊ ዘመቻ 3003 ያገዛዙ ወታደሮች በፋኖ ሲገደሉ 679 ወታደሮች ደግሞ እጅ ሰጥተዋል። በአሰፋ ቸኮል የሚመራው የሰሜን ምስራቅ እዝ አሁን ደግሞ የእዙ ሜካናይዝድ ክፍል አለኝ ከሚለው ከባባድ የጦር መሳሪያዎች መካከል አንዱና አዲሱ የአየር መቃወሚያ በፋኖ ላውንቸር ተመቶ ሙሉ በሙሉ መውደሙን መዘገባችን ይታወሳል። ሰሞኑን የክልሉን ፖሊስ አባላት ባህር ዳር ላይ ሰብስቦ ፋኖን ያጀገነው እኛ ባለመተባበራችን
ኃይላችን እንጂ ፋኖ አቅመቢስ ነው በሚል ሲፎክር የነበረው ከወራት ወዲህ ደግሞ የቅርብ ጓዶቹ ሳይቀር የባዶ እዝ አዛዡ በሚል ስላቅ በሚጠሩት አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ ዘመቻ አባናደው ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት ከመካሄዱ በፊት ነሐሴ 3 2017 አንድ ዙ 23 ራያ ቆቦ ሮቢት ላይ በፋኖ እንደተማረከበት በዕለቱ መዘገቡ አይዘነጋም። ይኸው ሰሜን ምስራቅ እዝ ከዘመቻ አባናደው በኋላ በአዲስ መልክ ተደራጅቶ የነበረ ሲሆን ከመማረክና ከመደምሰስ የተረፉ የእዙ ሰራዊት አባላትን በቡርቃ ማሰልጠኛ ጣቢያ የአካልና የስነ ልቦና ታድሶ ስልጠና ለወራት በመስጠት ታህሳስ 19 2018 ዓ.ም አስመርቆ ነበር። ለወራት የታድሶ ስልጠናው የተሰጣቸው የእዙ ሰራዊት አባላት ከናዛዦቻቸው ሲጠሉት የነበረውን ልሙጡን አረንጓዴ ቢጫ ቀይ ባንዲራን በምረቃ ስነ ስርዓታቸው ላይ ከላይ እስከታች ለብሰው ትርኢት ማሳየታቸው ብዙዎችን ያስገረመ ሲሆን በዘመቻ አባናደው የደረሰባቸው ከባድ ጉዳት የናቁትን ባንዲራ አክብረው እንዲለብሱ አድርጓቸዋል ሲሉም ጉዳዩን በትዝብት የተመለከቱ ሰዎች ለሚዲያችን ገልጸዋል። ይኸው እዝ ሰራዊቴን የታድሶ ስልጠና ሰጥቼ በተሰጠኝ የግዳጅ ቀጠና አሰማራሁ ባለማግስት ደግሞ የአየር መቃወሚያው ከነ ኦራሉ በደቂቃዎች ልዩነት ወደ አመድነት ተቀይሮበታል። እዙ አለኝ የሚለው ከባድ መሳሪያው ከነ ኦራሉ የወደመው ከትናንት በስቲያ ታህሳስ 25 2018 ዓ.ም ከወልዲያ ጥቁር ውሃ በቅርብ ርቀት ቃሊም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራ አካባቢ ላይ የምኒልክ እዝ ፋኖ በፈጸመበት የላውንቸር ጥቃት ነው። በሰሜን ምስራቅ እዝ ስር 803ኛ ኮር ታህሳስ 7 2018 ዓ.ም በላስታ ግንባር ከወደ ፋኖ በተፈጸመበት ጥቃት አንደኛው የአየር መቃወሚያ በድሽቃ ተመቶበት ከጥቅም ውጭ ተደርጎበታል። ጥቃቱ የተፈጸመው ያገዛዙ ኃይል የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ የካቢኔ አባላትን በዙ 23 ታጅቦ ከጋሸና ወደ ላሊበላ ከተማ እየተጓዘ እንዳለ ሲሆን በዚህም የአየር መቃወሚያው በፋኖ ዲሽቃ ተመቶ ከጥቅም ውጭ መደረጉ ታውቋል። በተመሳሳይ ታህሳስ 20 2018 ዓ.ም አመሻሹን በአምባሰል ግንባር ግሸን ደብረ ከርቤ ዙሪያ ፋኖ በፈጸመው የደፈጣ ጥቃት አንድ ከፍተኛ ወታደራዊ አዛዥ ታጅቦበት የነበረ የአየር መቃወሚያ በፋኖ ቦምብ ተመቶ ሙሉ በሙሉ መውደሙ ታውቋል። ዙ 23ቱ ከሰሜን ምስራቅ እዝና ከሌሎች እዞች ተወጣታ በቅርቡ የተቋቋመችው የ11ኛ እዝ ንብረት እንደሆነም ነው የተነገረው። በተጨማሪም ታህሳስ 17 2018 ዓ.ም ፋኖ በፈጸመው ስኬታማ የሞርተር ጥቃት ያገዛዙ ጀነራል መድፍ ከነተተኳሹ ዶግ አመድ የተደረገ ሲሆን 4 የመድፍ ተኳሾች በሞርተር ቅንቡላ ፍንጣሪ ተመተው ህይወታቸው አልፏል። ይህ በእንዲህ እንዳለ በሸዋ ቀጠና የጀነራል ተፈራ ማሞ ብርጌድ ፋኖዎች ብሩ ድሬ በተባለ ቦታ በፈጸሙት ጥቃት በርካታ ቁጥር ያላቸው የ5ኛ ክፍለ ጦር ሪፐብሊካን ጋርድ አባላትን ልክ እንደ ቅጠል ማርገፋቸው ተነግሯል። ውጊያው አገዛዙ አሉኝ በሚላቸው ሪፐብሊካን ጋርድ ልዩ ኮማንዶዎችና በፋኖ ኮማንዶዎች መካከል የተደረገ የኮማንዶ ለኮማንዶ ውጊያ ነበር። በዚህም የፋኖ አባላቱ ከተኩስ ባሻገር በሳንጃ የጨበጣ ውጊያ ጭምር አድርገው ታላቅ ድል ተጎናጽፏል ተብሏል። ያገዛዙ የሪፐብሊካን ጋርድ አባላት ከሰይጣን ጋር እንጂ ከሰው ጋር አይደለም ያጋጠማችሁን በሚል ለበላይ አለቆቻቸው የድረሱልን ጥሪ ማሰማታቸውም ተነግሯል። ትራምፕ በዓለም ዙሪያ ያሉ አምባገነን ባለስልጣናትን እያስጠነቀቁ ነው። የቬንዙዌላ መሪ ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ ዶናልድ ትራምፕ ከምንጊዜውም በላይ ጠንካራ መሆናቸውን፣ ጥንካሬያቸው ደግሞ ከአሜሪካ ወታደራዊ አቅም እንደሚመነጭ አሳይተዋል። አሜሪካ ማዱሮን በፕሬዝደንቱ ትዕዛዝ መሰረት ወደ ወህኒ የወረወረች ሲሆን ቬንዙዌላን ደግሞ አስተዳድራለሁ ብላለች። የአሜሪካው ፕሬዝደንት ይህንን በሀገሪቱ የውጭ ጉዳይ ፖሊሲ ላይ ከፍተኛ እንድምታ ያለውን ውሳኔ ያሳወቁት በፍሎሪዳ በሚገኘው የመኖሪያ ቤታቸው ነው። ትራምፕ ደህንነቱ የተጠበቀ ትክክለኛና ፍትሃዊ ሽግግር እስክናደርግ ድረስ አሜሪካ ቬንዙዌላን ታስተዳድራለች ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከቬንዙዌላ ምክትል ፕሬዝደንት ዴልሲ ሮድሪጌዝ ጋር መነጋገራቸውን ገልጸዋል። ምክትል ፕሬዝደንቷ ከአሜሪካ ውጭ ጉዳይ ሚኒስትር ጋር በነበራቸው ውይይት የምትፈልጉትን ሁሉ እናደርጋለን ማለታቸውን ሩቢዮ ተናግረዋል። አክለውም በጣም አመስጋኝ ነበረች ብዬ አስባለሁ።
ግን ምንም ምርጫ የላትም ብለዋል። ትራምፕ በቬንዙዌላ ስለተካሄደው ወታደራዊ ዘመቻ ዝርዝር ጉዳዮች ከመናገር ተቆጥበው ማድረግ ካለብን ግን ወደ ሀገሪቱ ወታደሮቻችንን ለማሰማራት አንፈራም ብለዋል። ፕሬዝደንት ትራምፕ ቬንዙዌላን ከርቀት ሆኖ ማስተዳደር እንደሚቻል ያምኑ ይሆን? ለጊዜው ጥርት ያለ መልስ የለም። ማርኮ ሩቢዮና የአሜሪካ የመከላከያ ሚኒስትር ፒት ሄግሴት በማራላጎ ያወደሱት የሀገራቸው ወታደራዊ እርምጃ የቬንዙዌላን መጻኢ ዕድል ለመቅረጽ እና የላቲን አሜሪካ መሪዎችን ወደ ታዛዥነት ለማሸጋገር በቂ ይሆናል። ፕሬዚደንት ትራምፕ እንደዚያ የሚያምኑ ይመስላል። ማስረጃው ግን ቀላል ወይም አልጋ ባልጋ እንደማይሆን ያሳያል። ኢንተርናሽናል ክራይሲስ ግሩፕ በጥቅምት ወር የማዱሮ ውድቀት በቬንዙዌላ ውስጥ አመፅና አለመረጋጋት ሊያስከትል እንደሚችል አስጠንቅቋል። ዘ ኒውዮርክ ታይምስ በዚህ ወር ባወጣው ዘገባ በመጀመሪያው የትራምፕ አስተዳደር ውስጥ የነበሩ የመከላከያና የዲፕሎማሲ ባለስልጣናት ማዱሮ ከስልጣን ቢወርዱ ምን ሊከሰት እንደሚችል ተንብየው ነበር። መደምደሚያቸው የታጠቁ አንጃዎች ለስልጣን ወዳደሩ ኃይለኛ ትርምስ እንደሚፈጠር ያሳያል። የኒኮላስ ማዱሮ መወገድና መታሰር የአሜሪካን ወታደራዊ ኃይል አስደናቂ ብቃት ማረጋገጫ ነው። አሜሪካ ግዙፍ የጦር መርከቦችን በቀጠናው በማሰማራት የኒኮላስ ማዱሮ ቤተ መንግስትን ስታጠቃ ያንድም የአሜሪካ ወታደር ሕይወት አልጠፋም። ማዱሮ የቬንዙዌላ ሕዝብን ፍላጎት ችላ በማለት የምርጫ ሽንፈታቸውን ወደ ጎን በመተው የሙጥኝ ካሉበት ስልጣን መነሳታቸው በብዙዎች ዜጎች ዘንድ በበጎ ሊታይ ይችላል። ነገር ግን የአሜሪካ እርምጃ አንድምታ ከቬንዙዌላ ድንበር ባሻገርም ይዛመታል። በማራላጎ የነበረው ጋዜጣዊ መግለጫ በድል አድራጊነት ስሜት የተሞላ ነበር። ለዚህ ምክንያቱ ዘመቻው የተመራው በአሜሪካ ልዩ ኃይል መሆኑና የተከናወነው ለሌሎች መማሪያ የሚሆን ነበር። ወታደራዊ ዘመቻው የመጀመሪያ እርምጃ ነው። አሜሪካ ባለፉት 30 ዓመታት የመንግስት ለውጥ ለማድረግ በተሰለፈችበት ሁሉ የተከሰተው ውድመት ነው። ቀጥሎ የሚመጣው ፖለቲካዊ እርምጃ ሂደቱን ፍሬ እንዲያፈራ ወይንም እንዲከሽፍ ያደርጋል። አሜሪካ እንደ አውሮፓውያን አቆጣጠር በ2003 ኢራቅን ከወረረች በኋላ ሀገሪቱ ወደ ደም አፋሳሽ ግጭት አምርታለች። በአፍጋኒስታን 2 አስርት ዓመታትና ቢሊዮን ዶላሮችን አፍስሳ እንደ አውሮፓውያን አቆጣጠር በ2021 መውጣቷን ተከትሎ የሀገር ግንባታ ውሃ በልቶታል። እነዚህ ሁለቱም ሀገራት ከአሜሪካ በሺህ ኪሎ ሜትሮች ርቀት ላይ የሚገኙ ናቸው። በቅርብ ርቀት በሚገኙት የላቲን አሜሪካ ሀገራት የምትወስዳቸው እርምጃዎች ግን ከስጋት ውጪ ተስፋ የሚፈነጥቁ አይደሉም። ትራምፕ በ1823 ፕሬዚደንት ጄምስ ሞንሮ ሌሎች ኃይሎች በአሜሪካ በምዕራቡ ዓለም ውስጥ ባለው የተጽዕኖ ክልል ውስጥ ጣልቃ እንዳይገቡ ለማስጠንቀቅ የሰጡትን መግለጫ የሞንሮ ዶክትሪን በማለት ጠቅሰዋል። የሞንሮ ዶክትሪን ትልቅ ጉዳይ ነው፣ ግን በብዙ ነገር ተክተነዋል ሲሉ ትራምፕ በማራላጎ ተናግረዋል። በአዲሱ የብሔራዊ ደህንነት ስትራቴጂያችን መሰረት በምዕራባዊው ንፍቀ ክበብ የአሜሪካ የበላይነት እንደገና ጥያቄ ውስጥ አይገባም። የኮሎምቢያ ፕሬዚደንት ጉስታቮ ፔትሮ ትራምፕ ቁጣቸውን መቆጣጠር አለባቸው ብለዋል። በኋላም ለፎክስ ኒውስ ከሜክሲኮ ጋር አንድ ነገር መደረግ አለበት ሲሉ ተናግረዋል። ኩባም ያለምንም ጥርጥር በአሜሪካ አጀንዳ ውስጥ ትገኛለች። ወላጆቻቸው ከኩባ የሆኑት የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ጉዳዩን በበላይነት ይዘውታል። አሜሪካ በላቲን አሜሪካ ውስጥ ረዥም ጊዜ የዘለቀ የትጥቅ ጣልቃ ገብነት ታሪክ አላት። ፕሬዚደንት ቢል ክሊንተን እንደ አውሮፓውያን አቆጣጠር በ1994 በሄይቲ የአገዛዝ ለውጥን ለማስፈጸም 25,000 ወታደሮችንና 2 የአውሮፕላን ተሸካሚዎችን ላኩ። ከዚያም የሄይቲ አገዛዝ ምንም አይነት ጥይት ሳይተኩስ ፈራረሰ። ይህ የአሜሪካ እርምጃ የተሻለ ዕድልን ለሄይቲያውያን ከማምጣት ይልቅ ላለፉት 30 ዓመታት ህዝቡ የማይቋረጥ መከራ ውስጥ ይገኛል። ሄይቲ አሁን በታጠቁ ወንበዴዎች የምትመራ የወደቀች ሀገር ነች። ዶናልድ ትራምፕ ቬንዙዌላን ዳግም ታላቅ ስለማድረግ አንስተዋል። ነገር ግን ስለ ዲሞክራሲ ያሉት ነገር የለም። የ2025 የሰላም የኖቤል ሽልማት ያሸነፈችው የተቃዋሚ ፓርቲ መሪዋ ማሪያ ኮሪና ማቻዶ ሀገሪቱን ልትመራ ትችላለች የሚለውን ሐሳብ ውድቅ አድርገዋል። ለእርሷ መሪ መሆን ከባድ ይመስለኛል፣ ድጋፍ የላትም፣ ተገቢው ክብር የላትም በማለት አንስተዋል። ቬንዙዌላውያን እንደ አውሮፓውያን አቆጣጠር በ2024 ባደረጉት ፕሬዝዳንታዊ ምርጫ እንዳሸነፉ የሚነገርላቸው ኤድሙንዶ ጎንዛሌዝንም አላነሱም። ከዚያ ይልቅ አሜሪካ በአሁኑ ወቅት ለቬንዙዌላ ምክትል ፕሬዝደንት ድጋፏን የሰጠች ይመስላል። ማዱሮን ከስልጣን ለማስወገድ
ከውስጥ ሆኖ መረጃ ያቀበለ ግለሰብ አለ የሚለው የውስጥ ፍጭት ቢፈጥርም በሁጎ ቻቬዝ የተመሰረተው መንግስት አሁንም ባለበት እንደቀጠለ ነው። የቬንዙዌላ ጦር የአሜሪካን ወታደራዊ ጥቃት የመገዳደር ፍላጎትና አቅም ይኖረዋል ተብሎ አይታሰብም። አሜሪካ በቬንዙዌላ ላይ የፈጸመችው ጥቃት ትራምፕ ዓለምን የሚመለከቱበት መነጽር ላይ ትኩረት እንዲደረግ አድርጓል። ትራምፕ የሌሎች ሀገራት የማዕድን ሀብት ቀልባቸውን እንደሚስባቸው ሸሽገው አያውቁም። አሜሪካ ለዩክሬን የሰጠችውን ወታደራዊ ድጋፍ ተገን አድርገው ዩክሬን ማዕድን ለማውጣት ተስማምተዋል። ትራምፕ የቬንዙዌላ የማዕድን ሀብትን መቆጣጠር እንደሚፈልጉ ሸሽገው አያውቁም። የሀገሪቱ መንግስት የነዳጅ ኢንዱስትሪውን ከውጭ ባለሀብቶች ነጥቆ በራሱ ቁጥጥር ስር ሲያደርግ የአሜሪካ ኩባንያዎች ተዘርፈዋል ብሎ ያስባሉ። ይህ የአሜሪካ መንግስት እርምጃ በግሪንላንድና ዴንማርክ ፍርሃት አንግሷል። አሜሪካ ግሪንላንድን የመጠቅለል ፍላጎቷን አልተወቹም። ግሪንላንድ ባላት የተፈጥሮ ሀብትና በስትራቴጂክ ጠቃሚነቷ አሜሪካ አይኗን ጥላባታለች። ማድሮ ከስልጣን የተወገዱበት መንገድ ዓለምን ለማስተዳደር ምርጡ መንገድ በዓለም አቀፍ ሕግ የተቀመጡ ደንቦችን መከተል የሚለው እምነት ላይ ጥያቄ አስነስቷል። ዶናልድ ትራምፕ በአሜሪካም ሆነ በዓለም አቀፍ ደረጃ የማይፈልጓቸውን ሕጎች ችላ እንደሚሉ በተደጋጋሚ አሳይተዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ በቬንዙዌላ መሪ ላይ የተፈጸመውን አፈና ተከትሎ የኮሎምቢያቻቸው ጉስታቮ ፔትሮ ተመሳሳዩ ዕጣ ሊገጥማቸው እንደሚችል በመዛት በኩባም ያለው መንግስት በቅርቡ ሊወድቅ እንደሚችል ተናግረዋል። ትራምፕ ይህንኑ አስተያየት የሰጡት በኤርፎርስ ዋን ላይ ሲሳፈሩ ከጋዜጠኞች ጋር በነበራቸው ቆይታ ነው። ቬንዙዌላ በጣም ታማለች፣ ኮሎምቢያም በጣም ታማለች። ኮኬን በማምረት ለአሜሪካ መሸጥ በሚወዱ ታማሚዎች የሚመሩ ሀገራት ናቸው። እናም ይህ ረዥም ጊዜ አይቀጥልም ሲሉ የአሜሪካው ፕሬዝደንት ተደምጧል። ትራምፕ በቬንዙዌላ ላይ አሜሪካ የወሰደችውን ዘመቻ በተመለከተ ሲጠየቁ ጥሩ መስሎ ይሰማኛል ብለዋል። ፕሬዝደንቱ አክለውም ኩባ በራሷ ላይ ለመውደቅ ዝግጁ የሆነች ስለሚመስል በኩባ ወታደራዊ ጣልቃ ገብነት የማይቻል ነው ብለዋል። ኩባ ለመውደቅ ተዘጋጅታለች። አሁን ምንም ገቢ የላትም። ሁሉንም ገቢያቸውን ከቬንዙዌላ ነዳጅ ዘይት ያገኙ ነበር ሲሉ ትራምፕ ተናግረዋል። ይኸው የትራምፕ አስተያየት የተሰማው የአሜሪካ ኃይሎች የቬንዙዌላውን ፕሬዝደንት ኒኮላስ ማዱሮንና ባለቤታቸውን ካራካስ ላይ ባደረሱት ድንገተኛ ጥቃት አፍነው ካሰሩ ከአንድ ቀን በኋላ ነው። ማዱሮና ባለቤታቸው ሰሊያ ፍሎሬስ ዛሬ ሰኞ በኒውዮርክ በአደንዛዥ እጽ ጋር በተያያዙ ክስ ፍርድ ቤት እንደሚቀርቡ ይጠበቃል። ዛሬ ሌሊቱን ምሽት 5:05 ላይ በትግራይ መቀሌ የመሬት መንቀጥቀጥ ንዝረት እንደተሰማ በርካታ መረጃዎች አመልክተዋል። በተመሳሳይ በአዲግራት፣ አክሱም፣ ሽረንዳ ስላስ፣ ማይጨው፣ ውቅሮ፣ አዲ ጉደም፣ ዕዳጋ ሐሙስ፣ አድዋ እንዲሁም በሌሎች ከተሞች የመሬት መንቀጥቀጥ ንዝረት እንደነበር የሚዲያችን ቤተሰቦች አሳውቀዋል። በተጨማሪም ከአፋር ክልል በርሃሌ ወረዳ የተላከ የጽሑፍ መረጃ እንደሚያመለክተን 5:05 ላይ የመሬት መንቀጥቀጥ እንደነበር ጠቁሟል። ምሽት 5:05 ላይ 4.8 በሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱንም ዓለም አቀፉ ቮልካኖ ዲስከቨሪ ያሳውቋል። እንደ ድረገጹ መረጃ የመሬት መንቀጥቀጡ የተከሰተው በአፋር ክልል ከትግራይ በደቡባዊ አዲግራት 90 ኪሎ ሜትር አካባቢ እንደሆነ ጠቁሟል። ንዝረቱ በአፋር እንዲሁም በትግራይ የተለያዩ አካባቢዎች ጠንክሮ ተሰምቷል። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ኢትዮስ ሚዲያ ከቆይታ በኋላ ሌሎች መረጃዎችን ይዞ ዳግም ይጠብቃችኋል። እስከዛው መልካም ቆይታ ተመኘን።